እሺ ስሜ ፍቅሩ ያዕቆብ ይባላል። የቀለም ቱተርስ መስራች ነኝ። አሁን የምንገኘው የቀለም ቱተርስ ሄድ ኦፊስ ላይ ነው። ቀለም ቱተርስ የኤጁኬሽናል ካምፓኒ ነው። የምንሰራው ተማሪዎችን በማስጠናት ነው። ከኬጂ እስከ 12 ያሉ ተማሪዎች ላይ አፍተር ስኩል ኮንታክት አድርገውን ቱተሮችን ቬት አድርገን በኳሊቲያቸውን ቼክ አድርገን በሚሰሩበት ግሬድ እና በአቅራቢያ አድርገን ይህንን ማቺንግ ፕሮሰስ እንሰራለን። ከዛም በተጨማሪ ደግሞ የተማሪዎች ላይ የትምህርት ውጤታቸውን በመከታተል የሚያስፈልገውን እርዳታ በመድረግ ያው እነሱን ራሳቸውን ችለው ያው ሰው እንዲሆኑ ድረስ እንረዳቸዋለን። አፍሪወርክን ድሮ ነበረ የማውቃቸው ገና እኔ ዩኒቨርሲቲ ተማሪ እያለሁኝ በነበረ ጊዜ የዛኔ ጆይን አድርጌ ያው የቱተር ስራ መፈልግ ነበረ። ከዛ ተነስቶ ይህንን ቀለም ቱተርስን የጀመርኩት ከአባቴ ጋር ነበር እና እሱ እውቀቱን እኔ ጉልበቱን አመጣን። ከዛ በኋላ እንደኔ አይነት ሰዎችን ከዩኒቨርሲቲ ወጥተው ፍላጎት ያላቸውን ሰዎች ለማግኘት ነበርና በብዛት የማውቀው ሰው ደግሞ እዛ ጋር ነበረ ተሰብስቦ የነበረው። እሱን እንደ ቱቶሪያሎችን ሶርስ እንደማድረጊያ ፕላትፎርም ተጠቀሙ። ስሜ ምዕራፍ ይባላል። በዘርጋው ክላውድ ውስጥ ኦፕሬሽን ማኔጀር እየሰራው እገኛለሁ። ዘርጋው ክላውድ ከረንትሊ የክላውድ አገልግሎት እንዲሁም የተለያዩ ሶፍትዌር አገልግሎቶች እየሰጠ ይገኛል። ለባንኮች፣ ለፋይናንሳል ድርጅቶች፣ ለቴክኖሎጂ ድርጅቶች እንዲሁም የተለያዩ ክላውድ ሰርቪስ እንፈልጋለን ለሚሉ ድርጅቶች እያቀረብን እንገኛለን። ሶፍትዌሩም በተመሳሳይ ኤአርፒ፣ ዌብሳይት እንደዚህ የመሳሰሉትን እያቀረብን እንገኛለን። ስትሪም ላይ እንዲሆነ ኢንድ ቱ ኢንድ የቢዝነስ ሶሉሽኖችን እናቀርባለን ማለት ነው። አፍሪወርክን እኛ ገና ስራም ስንጀምር ጀምሮ እናውቀው ነበረ፣ ኢንፎርሜሽኑ ነበረን። ከአፍሪክ ወርክ በፊት ብዙም ስራ ላይ ስላልነበረን የቅጥር ፕሮሰሱ ላይ አልነበርንም። ስለዚህ ኦልሬዲ እናውቀው ነበር አፍሪወርክን፣ ያው ቴሌግራም ነው ማለት ነው። የታወሰው ፈርስት ኢምፕሬሽን ያው ግዴታ መጠቀም ነበረብን። ስሜ አማኑኤል ጥላሁን ይባላል። ማይክሮሰሬንጅ ሶሉሽን ድርጅት ውስጥ ሲአይኦ ፖዚሽን እየሰራሁ እገኛለሁ። ማይክሮሰሬንጅ ሶሉሽን ከ1989 ዓ.ም ጀምሮ እስካሁን ድረስ የቴክኖሎጂ ስራዎችን ኢትዮጵያ ውስጥ በመስራት እንዲሁም አፊሌት ኦፊስ ዱባይ ላይ በመክፈት እየሰራ ይገኛል። አፍሪወርክን መጀመሪያ ነው ግቢ እያለን አውቀው ነበረ። ከመመረቂያ በፊት ስራ ለመፈለግ ምን ጠቀመው ነበረ። ወደዚህ ድርጅት ጆይን ካደረኩ በኋላ የነበሩትን የስራ ቅጥር ፕሮሰሶችን አይተን ሲምፕል የሆነ ወይ አፍሪወርክ እንደሆነ ሳጀስት አድርገን ወደ አፍሪወርክ ጆይን አድርገናል ማለት ነው። ያፌት ከፈለኝ ይባላለሁ። በአብሮት ስፔሻላይዝድ ሳይኮሎጂካል ማዕከል አንዱ መስራችና ዋና ስራ አስኪያጅ ነኝ። አብሮት እንግዲህ ከጤና ጥበቃ ኦልሞስት 10 ዓመት ሊሆነው ነው። ከአዲስ አበባ ምግብና ቁጥጥር ባለስልጣን ፍቃድ ወስዶ በስነ ልቦናዊ ስራዎች ላይ በመስራት ላይ እንገኛለን። በዚህም ለልጆች የስነ ልቦና የንግግር ህክምናዎችን፣ ለአዋቂዎች የተለያዩ ስነ ልቦናዊና ስነ አእምሯዊ ለእክሎች የሳይኮቴራፒና የካውንስሊንግ አገልግሎት ላይ እንሰጣለን። ሌላ ደግሞ ለምርምርና የተለያዩ መመዘኛ መለኪያዎችን በመስራት ላይ እንገኛለን። ኦኬ በሶርሲንጋችን ሞስትሊ ከድሮም ጀምሮ ስንጀምርም ጀምሮ ከሱ ጋር ነበረ የተመሰረተው እና በአፍሪወርክ ነው ብዙ ሶርሲንጋችንን የሰራ ነው። ገና ከመጀመሪያው ቱተሮች እንደ ፈርስት ኤቨር ቱተር ራሱ ሪክሩት ያደረግነው ከአፍሪወርክ ላይ ነበረ። ከዛም በመቀጠል ራሱ ብዙ ቱተሮች አሁን በስራችን ከ500 በላይ ቱተሮች አሉ። ሞስት ማጆሪቲ የምንጠቀመው ከአፍሪወርክ ነው። እንደዚህ ኤክስተርናል ሶርስ በምንፈልግበት ጊዜ እንዳልኩ ነው አዲስ ስለሆነ አብዛኛው ቲሞቻችን እንትን የተባሉት በዚህ በአፍሪወርክ ነው። ግን ከኔ ፐርሰናል ኤክስፒሪየንስ ሲምፕሊፋይ አድርጎታል። አሁን ቴሌግራም መሆኑ ብዙ ፕላትፎርም ላይ ለመሄድ አንገደድም። ስራ ፈላጊ አክሰስ ይኖረዋል ለቴሌግራም፣ ስራ ቫካንሲ አውጪም ደግሞ አክሰስ ይኖረዋል ለቴሌግራም። ስለዚህ ብዙ ፕላትፎርም ላይ ከመሄድ እና ደግሞ የሃይሪንግ ፕሮሰሱን ከማርዘም በጣም አሳጥሮታል። ከአፍሪወርክ በፊት የነበረን ኤክስፔሪንስ ጋዜጣ ላይ ነበር የሚወጣው። እንዲሁም ከአፍሪወርክ ትንሽ ቀደም ብሎ ትንሽ የቴክኖሎጂ ካምፓኒዎች መጥተው ነበረ። ግን የወረቀት ፕሮሰሶች ነበሯቸው፣ እዚዛ የማለት ፕሮሰሶች ነበሯቸው እና ስራ ማስታወቂያ ለማውጣት ረጅም ጊዜ ፈጅ ነበር። አፍሪወርክ ኢዝሊ በቴሌግራም ቦት ኮሚኒኬት በማድረግ ብቻ ፖስት ማድረግ እንድንችል አስችሎናል። የቅጥር ሂደትን ስታዩ
እንግዲህ ቅድም ያልኩ በተለይ ለዚህ ዘርፍ አገልግሎት ዘርፍ ላይ በጣም ተወዳዳሪ መሆን አለበት ብለናል። ለምን ስራዎች በተለይ ደግሞ ከአእምሮ ጤና ከስነ ልቦና ጋር ሲሆን በጣም ኮምፒተንት የሆነ መሆን አለበት ብለናል እና እሱን ለማጣራት አንድ ከአፍሪወርክ በፊት የተጠቀምነው በሰዎች በኩል ሪኮመንድ የሚደረጉትን ሰዎች ወይም በሰው በኩል የሚላኩት ለዚህ ብቁ ነው ብለው የሚልኩትን ሞክረናል። ከዛም ባለፈ ደግሞ በማህበራዊ ሚዲያዎች በመለጠፍ ሞክረናል። ከዛ እኩል እድል ሰተን ነው አፍሪወርክ ነው የሞከርነው። ከአፍሪወርክ ጋር ያለን ኤክስፒሪየንስ በጣም ስሙዝ ነው። ገና ከመጀመሪያው ፖስት አድርገን አንድ ጊዜ ፐብሊሽ ይደረጋል ብለን የምንጠብቅበት ሰዓት በጣም አጭር ነው። ገና ድሮም ራሱ በጀመርንበት ጊዜ እንደዚህ አይነት ነገሮች አልነበሩም። አሁን ደግሞ ሪሰንትሊ በጣም ፊድባካችንን እየተቀበሉ ኦልሞስት ኢንስታንት ማድረግ በሚባልበት ደረጃ ነው። ሊንኮችንን መጠቀም ምናምን በምንፈልግባቸው ጊዜዎች በጣም የሆነ ፍሌክሲብል የሆነ አፕሮች ነው ያላቸው። የኛ ኒድ እኛ ሶርስ አድርገን ሰው እንድናገኝ ስለሆነ የሚፈልጉት ዋና እኛ የምንላቸውን ነገሮች ኢንቴግሬት ያደርጋሉ። ካስተመር ሰርቪስም በደንብ መሀል ላይ ለሚፈጠሩ ቅሬታዎች ምናምን ቶሎ ቶሎ ሪስፖንድ እያደረጉ የሆነ ስሙዝ የሆነ ሪሌሽንሽፕ ነው እስካሁን ያለ። መጀመሪያ ላይ እንደውም በጣም ሲምፕል ነበረ እስከማስታውሰው ድረስ። ሞር ይሄ አሁን ስትራክቸርድ እየሆነ ስትሪምላይንድ እየሆነ ምናምን ይሄዷል። ያው በጣም አሪፍ ነው እሱ። ስፔሻሊ ይሄ ሪኳየርመንቶቹን ማሟላት ላይ፣ ይሄ ሰርቲፋይድ ማድረግ ላይ፣ ይሄ ቼክ ማድረግ ላይ ምናምን በጣም ይሄ ፎርማል ማድረጉን አፕሪሼት እናደርጋለን እኛም። አት ሴም ታይም ሰራተኛውም ደግሞ አፕላይ ሲያደርግ አሁን በፊት ሰው ዝም ብሎ ነበር አፕላይ የሚያደርገው አካውንታንት ሆኖ ኢንጂነር ላይ ምናምን አይነት ነገር ማለት ነው። አሁን አይ ቲንክ እሱም ትንሽ ስትሪም ላይ ወደ መሆን ወደ መጥራት ምናምን መጥቷል። ኤክስፔሪንሳችን አሪፍ ነበረ። ያው በፊት ቴሌግራም ቦት ስራ ነበረ፣ ፊልተር ለማድረግ ምናምን ትንሽ እንቸገር ነበረ። ወደ ዌብ አፕ ሲመጣለን ግን ፊልተር ኦፕሽኖቹ ማለትም ትክክለኛ ሰራተኞችን ሾርት ሊስት የማድረግ ሜተዱን ቀለል አድርጎልን ነበርና አዳዲስ ቴክኖሎጂዎችን ስላመጣልን ቀለል አድርጎልናል። አፍሪወርክ ላይ በ24 ሰዓት ሰራተኛ ልናገኝ እንችላለን። በሁለቱም በኩል በእኛ በኩል እንደ ተቋም አገልግሎት ላይ እንደሚሰጥ ተቋም ተወዳዳሪ የሆኑ ስራ ፈላጊዎችን ለማግኘት እንግዲህ ቴክኖሎጂ መጠቀማቸውንም እንደ አንድ ሪኳየርመንት አየ ነው። ሁለተኛ ደግሞ እኛም ከብዙ አማራጮች ውስጥ እስቲ ይህን ነገር እድል ሰጠን በዚህ በኩል የመጡትን የሚለውን አየ ነው። አጋጣሚ ሆኖ በወቅቱ በጣም ተወዳዳሪ የሆኑ እስካሁን ድረስ የዛን ጊዜ የነበሩን እስካሁን ድረስም ባልደረቦችን የሆኑትን ያገኘናቸው በዚሁ መተግበሪያ ነው። ያው ትምህርት ላይ ነው የምሰራው፣ 10 አይሰጥም። ስለዚህ 9 ለአፍሪወርክ 8.5 ይሰጣል። ከኛ ኤክስፒሪየንስ ነው ልናገር ይህንን የምችለው እና ከኛ ኤክስፒሪየንስ ያለው የምንፈልገውን ታለንት የምናገኝበት ፕላትፎርም ነው። ካምፓኒያችንን ከስታርታፕነት ከምን እኔና ከአባቴ ጋር ነው የጀመርኩት ብያለሁኝ። ከዛ ጀምሮ አሁን ኦልሞስት ቲማችን 10 ሰው ድረስ ደርሶ በስራችን እንዳልኩት ከ500 በላይ ቱተሮችን እንደዚህ አክቲቭሊ እየያዘን እየሰራን ነው የምንገኘው። ይህንን እንድናደርግ ሞስትሊ የረዳን ድራይቪንግ ፋክተር እዛ ጋር የሚሰሩ ቱተሮች ኳሊቲ ነበሩ ወይ ያንን ሶርስ ማድረግ ነው። እኛ ፈትንን ነበር የምናደርገው። ትሬኒንግ ፕሮግራም ሌተሮን የመጣው ነው እና ያንን ኳሊቲ ማግኘት የቻልነው ከዚህ ነው። ሌሎችም ካምፓኒዎች እንደዚህ በሚፈልጉበት ጊዜ ታለንትድ ኤነርጄቲክ የሆኑ ዩት ላይ በተለይ የሚፈልግ ካምፓኒ አይ ውድ ሃይሊ ሬኮመንድ። በጣም ስትሪምላይንድ ነው፣ በጣም ስትራክቸርድ ነው፣ በጣም ፈጣን ነው፣ ሲምፕል ነው። በጣም ብዙ ፑል ነው የሚመጣል። አሁን ሌላ ቦታ ሪፖርተር እና ሚኒቲዎች ሲሆኑ በጣም ትንሽ ነው የሚመጣው 2-3 አፕ ላይ ቢያደርግን። ስለዚህ በጣም ከብዙ ፑል ላይ ለመምረጥ እንዲመቻቸው ሌሎች ድርጅቶች ዩዚት ለእነሱ የምሰጠው ሰጀሽን ምንድነው? ደስታ አንዴ ሞክሩት፣ አፍሪወርክን አንዴ ሞክሩት። በጣም በእርግጠኝነት ተወዱታላችሁ። ኤክስፕሎር መደረግ አለበት፣ መሞከር አለበት። ይበጀኛል አይበጀኝም የሚለውን ማወቅ የሚችለው ሲሞክረው ነው። ስለዚህ ሁሉም በራሱ ሂደት የሚፈልገውን እስኪያገኝ ድረስ በሚያልበት ሂደት ነው መጀመሪያ መሞከር አለበት የሚለው እንዲሞክር ኤክስፕሎር እንዲያደርግ ሪኮመንድ አደርጋለሁ። ኢንክሪዝ ፕሮዳክቲቪቲ፣ ስትራክቸርድ እና ሲምፕል
ኢዚ ፈጥኖ ደራሽ አቅላይ አጣሪ